አንተ ቀን ወስንና በዚህ አንተ በወሰንከው ቀን እኔ ይመቸኛል። ቀኑንና ሰዓቱን በዚህ ሰዓት ኤፍሬም ዲቤት እንገባለን ከሆስት በለኝ። በቃ በጣም ቀላል አይደል? ኤፍሬም በሄረሲ የተሞላ ነው ምናምን ስትል አልነበረም? እሱን ለዓለም እስቲ አሳይ። እኔ በተናገርኩት የስላሴ ትምህርት ፍቃድ ላይ የስላሴ ፍቃድ ላይ ዲቤት እንግባ። ይኸው ርዕሱ ተመርጧል። በቃ የስላሴ ፍቃድ በስላሴ የሚል ነው። ወይም ዛሬ አሁንም ነገም ጠዋት ማንኛውም አንተ በሚመች ሰዓት ቀን ብቻ ፖስት አድርግ። አንተ ፔጅ ላይ ኤፍሬም ውይይቱን ተቀብያለሁ፣ ይኸው ዛሬ በዚህ ሰዓት በዚህ ቀን ምናምን በልና ለጥፍ። አንተ በተመቸ ይመቸኛል። እኔ ላረጋግጥ ምናምን ቀንም ሰዓትም ማውራት የለብኝም። እኔ ያንተ ሰዓት ያንተ ደቂቃ ያንተ ቀን ይመቸኛል። እኔ ርዕሱ የሚቀየርም ካልክ ርዕሱም ይመቸኛል። ያንተ ብቻ ፖስት አድርግ። ቤት ላይ ምንም ንግግር አያስፈልግም። በውስጥ እሱ ማምለጫ ነው። በውስጥ ተነጋግረን ምንም የምንነጋገረው የለም። ፈቃድ በስላሴ ዳሴት ከፈለክ ደግሞ የኤፍሬም ፍቃድ በስላሴ ብለህ ዋሬቨር ርዕሱ ያንተ ነው። ሰዓቱም ደቂቃውም ያንተ ነው። ብቻ ቤት ላይ ዛሬ በዚህ ሰዓት ነገ በዚህ ሰዓት እንደዚህ በልና ኮስት ነው። ምንም ችግር የለውም። በደቂቃ ነው የምናወራው። በአንተ ደቂቃ አላወራም፣ በእኔ ደቂቃ አታወራም። ስለዚህ ሰላማዊ ውይይት ነው የሚኖረን። ራይት እንደገና አንተን ቻሌንጅ ማድረግህም ነገር የለም። ጥሩ ለአንተ ጥሩ ነው። እኔን ነው ቻሌንጅ የምታደርገው። ቀላል ዲቤት ነው የሚሆነው። ሰው እንደዛ አድርጋ አስታውቅ። ሌላም ዲቤት የምትል ቆይ በውስጥ ተነጋግረን ምናምን አትበለኝ። እኔ ይመቸኛል። የእናንተ ርዕስ ይመቸኛል። የእናንተ ቀኑም ሰዓቱም ይመቸኛል። እናንተ ብቻ በዚህ ሰዓትና ቀን በሉ። አሁን ሰሙ ዲቤት እገባለሁ አለ። ይኸው እየደወልኩ ነው ቀን ሙሉ ማለት ነው። ቀጥታ ስልኩም ላይ ቪዲዮ ሰርቶ የለም ስልኩን እያነሳ አይደለም። ሰው አጉል ከኤፍሬም ጋር ደፋር ለመንባል እንደዛ አታውሩ። ከፈለጋችሁ ይኸው ሰጥቻለሁ። ይኸው ልብ አድርጉ። እዚህ ያላችሁ ሰዎች 300 ሰዎች ለጆሲ ካቶሊክ ነግሬዋለሁ። ፈቃድ በስላሴ ኦኬ፣ ፈቃድ በስላሴ ርዕሱ ነው። እሱ በተመቸው ሰዓትና ደቂቃ ሁሉ ይመቸኛል። እኔ ስለገባ እሱ ይናገራል። አመሰግናለሁ። እሺ፣ በመጀመሪያ ደረጃ ፓስተር አሌክስ ቤት ሁነኛና አመቺ ቦታ ስላለው ጥያቄ ጠይቄ ልወጣ ነበር። እኔ ብዙ ጆሲ ያውራ። ቆይ ጆሲ ያውራ። ጆሲ ጨርስ አንዴ ፕሊዝ። እኔ እናንተ አሁን አናወራም። ከእነሱ ጋር የጀመራችሁትን ትቀጥላላችሁ። አሁን እኔ ፓስተር አሌክስ ቤት ገብቼ ለማውራት ስለማይመች ሁኔታ ደግሞ ስለማውቀው ከዚህ በፊት ጥሩ ያልሆነ ሚስትሪትመንት ስላጋጠመኝ የዛን ቀንም ከነዜድ ጋር እያወራችሁ ገብቼ ያወራሁበት ሁኔታ ልክ እንዳልሆነ ሁላችሁም ያያችሁት ነው። በኮሜንት ላይም እንዴት ሲቀጠፍ እንደነበረም ግልጽ ነበረ። ካልድሬነር ያላለውን ሲባል እንደነበረ ማለት ነው። ስለዚህ ከዚህ በፊት ደግሞ እኔ እናንተ አስቼ ቤት ተገናኝተን ምን አይነት ኤክስፔሪንስ ኖሮኝ ሚዩት አድርገህ አስወጥተኸኝ ከዛ በኋላ ደግሞ የ3 ወር ኮርስ ይውሰድ ምናምን አጭበርባሪ ውሸታም ብለኸኝ እንዴት እንደወጣው እንግዲህ ሰው የሚያውቀው ታሪክ ነው። ይቅርታ አልተጠያየቅንም። ጆሲ ተጠያይቀናል፣ በደንብ ተጠያይቀናል። ታዲያ ለምን አነሳኸው? አሁን ጥፋቱን ለማንሳት አይደለም። ቆይ አንድ ጊዜ እኮ አነሳኸው። በቃ ይቅርታ ካልኩ ይቅርታ ተባብለን ይቅር ለእግዚአብሔር ብለህ የጨረስከውን ነገር አይደለም። ቆይ አስጨርሰኝ። ለሱ ለወቅስህ ግን ከእኔም አልፎ ከፕሮቴስታንቶቹ ጋር ከነቢሲ ጋር ያለህን ኤክስፔሪንስ አይቼዋለሁ። እኔ እንደነዚህ አይነት ስድድቦች ውስጥ መግባት አልችልም። ምክንያቱም ከጀርባ ያለኝ ሰው ነኝ፣ ሰው የሚከታተለኝ ሰው ያለኝ አለቃ ያለኝ ሰው ነኝ። እንደዚህ አይደለሁም፣ አልችልም። ለዛ በውስጥ መስመር እናወራ ያልኩት አንደኛ አቋምህን በጽሁፍ እንድትነግረኝ ከዛ እሱን አታክ እንዳድርግ ነው አይደለም የተፈለገው። ምክንያቱም በተለያየ ቦታና አጋጣሚ ስትጠየቅ የምትመልሳቸው መልሶች የተለያዩ ሆኖ ስላገኘኋቸው በአንድ ነገር ላይ ዲል ማድረግ ስለምፈልግ በውስጥ መስመር አቋምህን እንድትጽፍልኝ ስለምፈልግ ነው አንደኛ። ሁለተኛ ደግሞ በደንብ ደንበኛ ዲቤት የሚሆን ከሆነ በስነስርዓት በማምነው ሰው ተነጋግረን ፈሪ ነው ምናምን የምትሉ ሰዎች ይውጣላችሁ፣ ፈራለሁ። በስነስርዓት ተነጋግረን ኮንዲሽኖችን አስቀምጠን ነው። ከዛ ውጪ የዛን ቀን ጠይቁት ሲባል መጠየቅ በኮስት አርጉት። ጆሲ በኮሆስት ማንን ኮስት ነው። ሰው አያስፈልግም። አንተም በቤት እኔም በቤቴ ነው የምገባው። በደቂቃ ማግባት አያስፈልግም። ኦኬ አንተ በአንተ ደቂቃ አልገባም። እኔ እንግዲህ ነውር ነው። እኔ ብዙ ቤቶች አድርጌያለሁ እዚህ ቲክቶክ ላይ ማለት ላስት 6 ይርስ በደቂቃ በሰው ደቂቃ አይገባም። እኔ ሳውራ አትገባም፣ አንተም ስታወራ አልገባም። ምንም ዲቤት ላይ እንደዛ መረባበሽ የሚባል ነገር ፈጽሞ የለም። አቋምህ ደግሞ ያልከው የተለያየ ነው ያልከው ይጠቅምሃል። አቋም ያልከኝን ዲቤት ላይ አንተ ትጠቀምበታለህ። ይዘው ትመጣና ይኸውልህ ኤፍሬም እዚህ ጋር ሌላ ተናገርክ፣ እዚህ ጋር ሌላ ተናገርክ ብለህ እሱንም ፕሩፍ ታደርጋለህ። ሰው አንድ ግባት ነው እሱ ጥሩ ይጠቅምሃል። የተለያየም ካለ የኔ አቋሜን ኦልሬዲ ሰምተሃል። ሰምተህ ነው ሄረሲ ነው። ቆይ አንዴ ልጨርስ። ሰምተህ ነው ሄረሲ ነው ያልከው፣ በሄረሲ የተሞላ ነው ያልከው፣ ሰምተኸው ነው መቼስ። ስለዚህ ያ በሄረሲ የተሞላውን
ይሄንን ብልሃል ዲቤቱ ላይ ታመጣዋለህ። አሁን ምንም አያስፈልግም። አሁን ፍቃድ በስላሴ በሚል ዲቤት እንግባ። እኔ የተናገርኳቸውን በሙሉ ቪዲዮዎች አንተ ሰብስብና ታንክስ ለእነዚህ ሰዎች ኦርቶዶክሳን ለሚቆርጡ ሰዎች እነሱ ጋር ሁሉም ፋይሎች ያሉ እነሱን ተሰበስብና ይሄው ይህን ብልሃል ትክክል አይደለም፣ ይሄ ረሲ ነው፣ እዚህ ጋር እንዲህ ብልሃል ትክክል አይደለም፣ ይሄ ረሲ ነው ትልና ኧረ ልጨርስ ዋይ ከሚያውፍ ለሚፍኒሽ ማን ነው የሚያወራው? እንደሱ ትልና ግባት ይሆናል። ደግሞ ሰው ቤት በምታምነው ሰው አያስፈልግም። ኮስት ነው። እኔም ቤቴ አንተም በቤት ነው። መሀል ላይ ማንም ሰው አይኖርም። እኔም በደቂቃ አወራለሁ። በደቂቃ እኔ ያልሆነ ነገር ብናገር ኦኬ በቃ ድቤቱን ተሸነፍኩ ማለት ነው። ጥሩ ነው፣ ለአንተ ጥሩ ነው። እንደውም ጆሲ ጥሩ ነው። በጸባይ በእንትን አወራ፣ በስነስርዓት ይዞ ማስረጃ መጣ። ኤፍሬም ጥሩ ነው ለአንተ። ስለዚህ በኮስት ነው የሚሆነው። ርዕሳችን ደግሞ ፈቃድ በስላሴ ነው የሚለው እኔ ባስተማርኩት ጉዳይ ላይ ስለሆነ ለአንተ ቀላል ነው የሚሆነው። ስለዚህ መቼ ይሁን፣ ዛሬ ይሁን፣ ነገ ጠዋት ይሁን፣ አሁን ይሁን፣ ምረጥ አንተ። ቆይ ይኸውልህ፣ በመጀመሪያ ደረጃ ከእነሱ ጋር የጀመርከው ውይይት ስላለ ከእነሱ ጋር ትቀጥለዋለህ። አሁን ግልጽ ጨርሻለሁ። በቃ ጨርሻለሁ። አንቺ ወደ ቀጣዩ ፕሮግራም እንሂድ። ጨረስኩ። ማውራት እፈልጋለሁ። አንቺ በቃ ሌላ ነገር እንዲናገር አትፈቅጂም። አልቀበልም ካለ በኋላ ምንድን ነው የሚያወራው? አልቀበል የሚል ቃል አልወጣኝም። ከእነሱ ጋር አውራ መጀመሪያ ማለት በቃ አልችልም፣ አላውራም። አሁን እንደዚህ እያወራን አንቀጥልም ያልኩት በትክክል መስማት አለበት በመጀመሪያ። አሁን ላውራ ይቀርታል። እሺ ጆሲ ምክንያትን ተናገር በአንድ ደቂቃ። እሺ አልቀበልም የሚል ቃል አልተናገርኩም። ስለዚህ አንቺም ምክንያትን ተናገር አትበይ። እኔ ባለፈውም ኮንዲሽን አስቀምጫለሁ። በትክክል አቋሙን ይሰጠኛል። ከዛ በኋላ እሱን ነው ዲቤት የማደርገው። ለምንድነው እንደዚህ ያደረግኩት? ኮንዲሽኖቹን የምናስቀምጠው ከዚህ አንጻር ነው። ከዛ ውጭ ደግሞ በኮስት ከዚህ ፊት ከማንም ጋር ገብቼ ስለማላቅ ልምዱ ስለሌለኝ ሞዴሬትድ የሆነ ነገር ነው የምፈልገው። ድንገት የሆነ ነገር ቢሆን የሚያቀዘቅዝ ሰው ባለበት፣ የሚያስቆም ሰው ባለበት ማለት ነው። ከዚህ በፊት አንተና ዴቭ ስትገቡ እንደዚህ ተነጋግራችሁ ኮንዲሽን አስቀምጣችሁት እንደነበረው ሁሉ እኔም እንደዛ ኮንዲሽን ለማስቀመጥ መብት እንዳለኝ ሁሉ ይህን እንዲከበርልኝ እፈልጋለሁ ማለት ነው። ከዛ ውጭ ግን ዲቤት የምትፈልገው አንተ ምንም ነገር ሳትናገር እኔ ብቻ አንተን አታክ እንዳደርግ ከሆነ ዳትስ ኖት ኮልድ ዲቤት። ኢፍ ኢት ኢዝ አ ፎርማል ዲቤት አይ ኤክስፔክት ዩ አንተም ራስህን አቋም እንድታስቀምጥ፣ ከዛ ምን አቋም አስቀምጬ ከዛ ደግሞ ሪባተል ያለውና ከዛ በኋላ ደግሞ የምንጠያየቅበት እንዲሆን እንጂ እንደዚሁ ዝም ብሎ እንዲሆን ስለማልፈልግ ማለት ነው። ዴርፎር ሌት አስ ቹዝ ዲስከስ ፑት ኮንዲሽን እቀበላለሁ። እንደዛ ከሆነ ብቻ እኔ ችግር የለውም። አንተ እውነተኛ ይኸው ፍቃድ በስላሴ እኮ ብያለሁ። ፍቃድ በስላሴ አንተ ትክክለኛ የምትለውን በመጽሐፍ ቅዱስ በአባቶች ትምህርት ዋሪቨር አደራጅና እሱን ሬዲ ሁን። እኔም ደግሞ ሬዲ ነኝ በራሴ በኩል ፍቃድ በስላሴ እንዴት እንደሆነ። ስለዚህ በዚህ በኩል ዲስከስ እናደርግ። አንተ ትክክል ነው የምትለውን ታወራለህ፣ እኔ ትክክል ነው የምለውን አወራለሁ። ከዛ ዲባንክ ታደርጋለህ። ከዛ ጥያቄና መልስ ይኖረናል። ከዛ ማጠቃለያ ይኖረናል። ፎርማል ዲቤት ነው የሚሆነው። የሚያቀዘቅዝ የሚያበርድ ምን ያስፈልገዋል? ማን ነው የሚያቀዘቅዘው የሚያበርደው? እኔ እኮ ስታወራ እኮ አላወራም። ፎርማል ዲቤት ላይ እኮ ነውር እኮ ነው። ሰው ሲያወራ አይወራም፣ ዝም ነው። እንዳሁኑ አሁን አንገባባም እኮ። ደቂቃ አለ፣ ደቂቃ ይትቀመጥልሃል። ደቂቃን ስጨርስ ነው እኔ የማወራው። ጥያቄና መልስም እንደዛ ነው፣ በደቂቃ ነው። እንግዲህ ኤክስፒሪየንስ አንተ ባትገባ እንኳን በዲቤት ቲክቶክ ላይ ረጅም ጊዜ የቆየ ሰውነ ታውቃለህ ይህንን ብዬ አስባለሁ። ስለዚህ ፈቃድ በስላሴ በሚል እንግባ። ስለዚህ አንተም ትክክል የምትለውን አስረዳ፣ እኔም ትክክል የምለውን ላስረዳ። ጥያቄ ደግሞ ይኖረናል ክሮስ ኤግዛሚኔሽን በመሀል ላይ ማለት ነው። ከዛ ማጠቃለያም ይኖረናል። ኖ ፎርማል እስከዛሬ እንደነበረው ማለት ነው። ስለዚህ ይሄ ግልጽ መሰለኝ ይሄ አካሄድ። ያው ያንተን ብቻ ኤግዛማይን እንዳደርግና እንድጠይቅ ፈልገህ ከሆነ ኦፕን ዩር ላይቭ ወይም እንደ ሀና ቤት እንደዚህ ስመጣ እጠይቃለሁ። ፈልገህ ከሆነ እሱን ማለት ነው። ኢፍ ዩ ዋንት ፎርማል ዲቤት አይ ዋንት ፎርማል ዲቤት። ማንኛውም ፕሮፌሽናል የሆነ ቴዎሎጂያን ዲቤት እንደሚያደርገው ማለት ነው። ዝ ሞዴሬትድ በደቂቃ የተሰጠ አቋሙ የተገለጸበት ምናምን። ካልሆነ ግን ለእኔ ቱ አንፕሮፌሽናል የሆነ ቲንግ ወደዛ ውስጥ መግባት አልፈልግም። ጆሲ በቃ ቤት ምረጥ። አንተ ቤት ምረጥሽ። የማን ቤት ይሆንልህ? በውስጥ እንነጋገር፣ እንጻጻፍ እኮ አልኩኝ እኮ ባለፈው። አያስፈልግም። አሁን ቤት ምረጥ። አሁን ቤት ምረጥ። አያስፈልግም እሱ። እኔ አንጻጻፍም። አሁን ምረጥ ቤት። አንቾ ቤት ይሁን እዚህ ይሁን አናጋ አናንት ቀብላታለህ ብዬ አምናለሁ። አናን እስማማለሁ፣ ችግር የለብኝም። በቃ መቼ ይሁን ሀና ቤት? መቼ ይሁን ሀና ጋር? አይ ሌላ ቤት ይሁን፣ ሌላ ቤት ይሁን። አንቾ ይቅር፣ በቃ ወደ ጉዳያችን እንሂድ ፕሊስ። አንቾ ወቅ ወደ ጉዳያችን እንሂድ በቃ። ማነው ጥያቄ ያለኝ ያለው? ቀጥል ወደ እናንተ ጥያቄ። ምን አልክ ጆሲ?
በቃ ይሞጣ ቤት ይላሉ ከስር። አይ ፌድ ሆስት አደርግልሃለሁ እኔ ይመቸዋል ብሎኛል። ለምሳሌ ፌድ ላይ ይመቸዋል ኤፍሬም። ፌዝ ማን ነው? ፌድ የኦርቶዶክስ ደግሞ ፌዝ ማን ነው? ፌዝ ቤት ከፍታ ያውቃል እሱም መች ቤት ከፍታ ያውቃል እሱ። ፌዝ ማን ነው? ፌዝ ሲጀምር ታይተው በቃ አንቺው ታዩ ቀልድ ነው። ጆሲ ያዘው ቀልድ ነው። ወደ ፕሮግራማችን እንሂድ። ግን ጆሲ አንድ ነገር ያናደድከኝ ደግሞ እንደዛ ማንሳት የለብህም። ይቅርታ የተባባልንበትን ጉዳይ ማንሳት የለብህም ጆሲ። አይ አጥፍተሃል ብዬ ለወቅስህ አይደለም እኮ አልኩኝ በግልጽ። ግን ማይ ኤክስፒሪየንስ እኮ አነሳኸው። አንተም ያልከኝ አልነበረ እኔም ያልኩ ነበረ። ከዛ ተነጋግረን እሱን ይቅርታ የጠያየቅንበትን ጉዳይ ተባብለናል። በሱ ምንም ወቅስ ነገር የለም። ዩ ጀስት ሴድ ሶሪ። እሱ ላይ አደንቅሃለሁ። ግን it was my experience which I cannot say እንዳልተፈጠረ ነገር። ከዛ ውጭ ደግሞ ከኔ አልፎ I just saw you just in the last past week doing it again in the Pastor Alex live. እሱን እንዳልተፈጠረ ነገር ማድረግ አልችልም። እኔ ደግሞ በምችለው አቅም I need to protect my personal dignity። እንደዛ የሚባልበት ቦታ ላይ መሆን አልፈልግም። አሌክስ ጋርም የተፈጠረው ያልከው እኔ ቢሲ የሚባለውን ሰው የዛን ቀንም አይቼው አላውቅም። አሁን እኔ ለምን በእውነት እንደማትመሰክሩና መንፈሳዊ ሰዎች ስትሆኑ ለምን በእውነት እንደማትመሰክሩ አላውቅም። የዛኔ የሚገባው ጥያቄ ጠይቅ ሲለው ጥያቄ አልጠይቅም ብሎ ሲያስረዳ ጥያቄ ጠይቅ እባክህ ሲለው ትክክል አይደለህም ብሎ ጀመረ። አይ እኔ ትክክል ነኝ ከዚህ አንጻር። ለምሳሌ ይሄኛውን ዋይ ግሩደም እንደዚህ ይላል። ቆይ አንዴ ልጨርስ። እንደዚህ ይላል ዋይ ግሩደም ሲል መጽሐፉ አለኝ እንደዛ አይልም ዋይ ግሩደም አለ። ኦኬ መጽሐፉ ካለ ውሸታም እኔ ኮንኩኝ ወይም እሱ ዓለም ይፍረድና ይውጣ መጽሐፉ አልኩኝ። መጽሐፉ ወጣ። መጽሐፉ ወጥቶ ሲነበብ እኔ ያልኩት ሆነ። አሁን ይቅርታ እንደመጠየቅ ጭራሽ ስድብ ጀመረ። እንዴ እናንተስ በእውነት አትፈርዱም ክርስቲያኖች እንዴ? እሺ በቃ በእውነት ማስቀየም አልፈልጋችሁም። በእውነት ማፍረድ ካልፈልጋችሁ አትተውም፣ ዝም አትሉም እንዴ? ኤፍሬም እኮ በትኑ እኔ አሁን ፐርፌክት ነኝ ምናምን አላልኩም። ብዙ መወቀስበት ነገር ይኖረኛል። እኔ ብዙ ግን በመወቀስበት ነገር ነው መወቀስ ያለብኝ እንጂ በመወቀስ በሌለብኝ ጉዳይ ላይ የኔ ስተት ባልሆነ ጉዳይ ላይ እንዴት በሌላ ሰው ስተት ነው ይወቀሳሉ? እኔ በጣም ይገርመኛል። እኔ ደግሞ ኤክስፔክት ማድረገው ከእናንተ ብዙ የምታውቁ ሰዎች፣ ብዙ የተማራችሁ ያነበባችሁ ሰዎች ያ ራሽናል መሆንን ከእናንተ ኤክስፔክት አደርጋለሁ። እንትና ኖ ኤፍሬም ትክክል ነው ይሄን ያለው እና እናንተ ናችሁ አፕሮቻችሁ ትክክል ያልሆነው እንድትሉ እፈልጋለሁ። እኔ ኤፍሬም ደግሞ ስህተት ሲሆን ኤፍሬም ስህተት ነው። የትኛውም አፕሮች ላይ ይሁን አንድ ሰው የትኛውም ስህተት ላይ ይሁን እንደዚህ አይነት ቃላቶችን ሲጠቀም ሰብአዊ ክብሩ እንደሚነካና እሱ ጥሩ እንዳልሆነ ለማንም ግልጽ ነው። እሱን ነው የማልፈልገው። እኔ አሁን ኤቢ ቤት ላይ ቢሆን ትስማማለህ? እሺ ኤቢ ፈቃደኛ ከሆነ ኤቢ ማን ነው? ይሄ አጠገብ ያለው በጣም በደስታ ነው የሚሰማኝ። እሱማ ደስ ይለኛል። እሺ ኤቢ ፈቃደኛ ነህ? እሺ በቃ በውስጥ አናግራችኋለሁ ሁለታችሁንም። የውስጥ የሚባለው ነገር ጥሩ አይደለም። በቃ አንተ ቤት ተስማምተናል ሁለታችንም። ጆሲ መቼ ይመቻል? አውቆ ነው እኮ ኤቢ ካውቆ ነው እንደዛ የሚለው ማለት እንትኑ ነው እኮ ምን ማለት መሰለሽ፣ እኔ ችግር የለም ኢየሩሳሌም ውስጥ ቤት ይፈቀዳል እንዴ? ኖ ኤቢ ሳይሆን ጆሲ መቼ ይመቸዋል? እኔማ አይ እሺ ጨርሱ አሁን። እሺ ከፈለጋችሁ እሺ ጆሲ መቼ ይመቻል? ቀን እንወጥ። እኔ በዚህ ሳምንት ውስጥ ያለውን ቀን ለምን በውስጥ አንጻጻፍም? እኔ አልፈራም። ይሄውልህ በጌታ በኢየሱስ ፍቅር ነው የምነግርህ። ይሄው አልፈራም፣ እመጣለሁ፣ በስነ ስርዓት እናወራለን። ግሚ እሺ ቀን ሰጣል። እሺ ቀን በቃ ቀን ውስጥ እናወራለን። እሺ በውስጥ እናወራ። ማነው ከኤቢ ጋር አይ ፕሮሚስ ዩ እንግባ። እሺ አሁን በቃ ተቀብያለሁ ጋር እናወራለን። ከአዳም ጋር ቀጥሉ። አሁን እሺ ተቀብያለሁ። ሎርድ ሃኒ አዳም እዚህ የሙሉ ወንጌል ዶክመንት ላይ የመንፈስ ቅዱስ ጥምቀት ለዳኑ ሰዎች መሆኑን ላሳይ። ኦልሬዲ ለዳኑ ሰዎች ዳግም ለተወለዱ ሰዎች ነው ሚል በግልጽ አልተቀመጠም ስትሉ ስለሰማሁ ቅድም እሱን ከፈቀዳችሁልኝ ላሳይ። አይ እሱ አይደለም ጥያቄው ካላችሁ ግን ልውረድ፣ የሚቸኩልበት ጉዳይ አለኝ። አዳም ነው ያነሳው። አዳም ምን ነበር ያልከው? ከአዳም ጋር ጨርስ። እንደዛ ነው ያልከው አዳም
አዳም አለ። ኦኬ እሺ፣ አሳይ እያለህ ነው። እሺ ትልቁ ላይ አድርጊኝ፣ ትንሽ ሰፋ ያለው ላይ። እሺ ሞዴሬተር የሚችላለ ስልክ ስታክ እያደረገ እኔ ይችላል ራሴን ማድረግ እችላለሁ። ቆይ እስኪ ሞክር። አይ ራሴን አልችልም። እሺ አሁን ትልቁ ላይ ነህ ሄቢ። ኦኬ እሺ ስክሪኑ ይታያል። እጃችሁ ላይ ካለ እጃችሁ ላይ ካለ ገጽ 124 ላይ አለ። ለምሳሌ የመጀመሪያው ዛሬ ያለን ክርስቲያኖች ይላል። ዛሬ ያለን ክርስቲያኖች ልምምድ ከመጽሐፍ ቅዱስ ጋር የማይጋጭ እስከሆነ ድረስ እንደ ማስረጃ ሊጠቀስ ይችላል። ዛሬ አምነው ድነው በቤተ ክርስቲያን ውስጥ ቆይተው ለብዙ ዓመታት አገልግለው ከዛ በኋላ በመንፈስ ቅዱስ የተጠመቁ ሰዎች ቁጥር በብዙ ሺህና 10 ሺህ ሳይሆን በብዙ መቶ ሺዎች የሚቆጠር ነው ይላል። ገብቷችሁ ሆነ እዚህ በዓለም ዙሪያ ማለታችሁ። ስለዚህ አምነው ድነው ቤተ ክርስቲያን ውስጥ ለብዙ ዓመታት ራሱ ቆይተው በልዩ ሁኔታ የመንፈስ ቅዱስ ጉብኝት ወይም ጥምቀት ሊያጋጥማቸው ያን ሊያገኙ ይችላሉ ብሎ በግልጽ ይናገራል። አንደኛ ይሄ ነው። ሁለተኛ ደግሞ ገጽ 127 የሚያምኑትን የሚከተል ምልክት ነው ይላል። የሚያምኑትን የሚከተል ይላል። እዚሁ ክፍል ላይ በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው ይላል። በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው ይላል። ሌላ ደግሞ በመንፈስ ቅዱስ የመጠመቅ ምልክትሽ አንድ ቦታ ልጨምርና ይበቃኛል። እኮ ይቅርታ ኤቢዬ ከተረዳ ጥያቄያችን ልሳን መናገር በመንፈስ ቅዱስ መሞላት ምልክቱ ኢኒሻል ሳይን ፊዚካል ሳይኑ ይሄ እንደውም በአሰምብሊ ኦፍ ጋድ የሚለው 8ኛው አርቲክላቸው ነው። በፔንቴኮስቴ የሚታወቅበት አንደኛው መሰረታዊ ነገር ከሌላው ፕሮቴስታንት የሚለይበት በልሳን መናገር በመንፈስ ቅዱስ መጠመቅ ምልክት ነው፣ ወይ ደግሞ መንፈስ ቅዱስን መቀበል ምልክት ነው። ከሌለ ሌላ ሳይን የለም። መዳንህ ራሱ አልታወቀም ማለት ነው። እሱን ነው ያልኩት እኮ አንተ ከድነት ጋር ስላያያዝከው ነው እኮ። አንተ አንድ ሰው በልሳን በመንፈስ ቅዱስ ካልተጠመቀ በልሳን ካልተናገረ አልዳነም ይላሉ ስላልክ፣ አንድ ሰው በመንፈስ ቅዱስ ከመጠመቁ በፊት እንደዛ ከሆነ ከተሳስቼ ከሆነ ችግር የለም። ከድነት ጋር ያያያዝከው መስሎኝ ነው። አንድ ሰው በልሳን ካልተናገረ ከድነት ጋር እንዴት ያያዝኩት መሰለ? ሰው መንፈስ ቅዱስ ካልተቀበለ በመንፈስ ቅዱስ ካልተጠመቀ አልዳነም አይደለ? አልዳነም ነው የምንለው ክርስቲያን። እንደዛ ብላችሁ የምታምሩ ከሆነ ስፋይንስ ኦኬ። እንደዛ ከሆነ እያሳየው ያለው እሱን ነው። ሁለት አይነት ጥምቀት አለ ብላ ታስተምራለች። በመንፈስ ቅዱስ ሰው ድኗል፣ በመንፈስ ቅዱስ ሳይጠመቅ ወይ ደግሞ መንፈስ ቅዱስ ሳይቀበል። አንተ አሁን አዳም እኔ እያሳየው ያለሁት አንተ አንድ ሰው በመንፈስ ቅዱስ ሲጠመቅ ነው የሚድነው። በመንፈስ ቅዱስ ያልተጠመቀ ሰው አልዳነም። በመንፈስ ቅዱስ የመጠመቅ ምልክቱ ደግሞ ልሳን ነው። ስለዚህ በልሳን ያልተናገረ ሰው አልዳነም ብለህ የሆነ ሎጂካል ሲሎጂዝም ሰርተሃል። እኔ ደግሞ እያሳየው ያለሁት ሙሉ ወንጌል ዶክመንት ላይ የመንፈስ ቅዱስ መጠመቅ የሚለውን ቋንቋ በሁለት ስቴጅ ነው ኤክስፕሌን የምታደርገው። የመጀመሪያው አንድ ሰው ዳግም ሲወለድ የሚያገኘው የመንፈስ ቅዱስ ዳግም የመውለድ አገልግሎት ነው። ነገር ግን ዳግም ከተወለደ ከዳነ በኋላ ከብዙ ጊዜም በኋላ ሊሆን ይችላል አንድ ሰው በልዩ ሁኔታ የመንፈስ ቅዱስ መጠመቅ፣ መሞላት፣ ጉብኝት ሊያገኘው ይችላል። ለዛ ደግሞ አይነተኛው ምልክቱ በልሳን መናገር ነው። ግን የግድ 100% ነው በልሳን መናገር ብቻ ብላ አታምንም። መጽሐፍ ቅዱስ ውስጥ ያሉትን አናላይዝ አድርገው ዋነኛው መገለጫ እሱ ነው ብሎ ይላሉ። ይህንንም እዚህ ክፍል ውስጥ አውጥቼ ላሳይ ይችላሉ። እኔ ሀሳቤን ላስቀምጥና ታች ላሉ ለሚሰሙ ሰው በክርስትና ሰው መንፈስ ቅዱስ ካልተቀበለ በመንፈስ ቅዱስ ካልተጠመቀ ድኗል ተብሎ አይታመንም በክርስትና። ከዛው በእነሱ አስተምረው ደግሞ ምን ይላሉ? በመንፈስ ቅዱስ መጠመቁ መንፈስ ቅዱስ መቀበሉ የሚታወቀው በልሳን ሲናገር ነው ይላሉ። ስለዚህ እኔ ደግሞ ምን አልኩኝ?
ስለዚህ አንድ ሰው በልሳን ካልተናገረ በመንፈስ ቅዱስ መጠመቁ መንፈስ ቅዱስ መቀበሉ ስለማይታወቅ ድኗል ብለን መናገር ራሱ አንችልም ወደሚል መጣው። አሁን አሳየኝ አንተ አይ መንፈስ ቅዱስን ተቀብሎ ልሳን ባይናገርም ምናምን የሚል ካለ እስኪ ያሳይ። እሱን እኮ እያሳየሁ ያለሁት። እሺ አሁን ደግመህ እየው። ሙሉ ወንጌል ስለ መንፈስ ቅዱስ ስራ ስትናገር በሁለት ገጽታ ነው፣ በሁለት ስቴጅ ነው። የመጀመሪያው መወለድ ከመንፈስ ቅዱስ መወለድ የሚባለው ነው። ይሄው ከመንፈስ ቅዱስ ከመወለድ የተለየ ነው ትላለች። ከመንፈስ ቅዱስ መወለድ የተለየ ነው። መንፈስ ቅዱስ ጥምቀት የሚባል ሌላ ሴፓሬት ኤክስፒሪየንስ ነው። አንዳንዶቹ ሰከንድ ብለሲንግ የሚሉት ነው። እሱ ለምንድን ነው? ለኃይል፣ ለአገልግሎት፣ ለምስክርነት። ይሄው እዚህ ጋር የጥምቀቱ ዓላማ የኢየሱስ ምስክር ለመሆንና ኃይል ለመቀበል ነው ይላል። የተለየ ኢንጌጅመንት፣ የተለየ ኤክስፒሪየንስ ነው ይሄ። መንፈስ ቅዱስ ግን ከመወለድ የተለየ ሌላ ጥምቀት ቢኖር መንፈስ ቅዱስ ዳግም እንደሚወልድ የመጀመሪያ ኤክስፒሪየንስ እንደሆነ የአማኞች ግዴታ እንደሆነ በግልጽ ትናገራለች። አንድ ሰው ዳግም ተወልዶ በመንፈስ ቅዱስ ዳግም ተወልዶ ከብዙ ዓመታት በኋላ በመንፈስ ቅዱስ ሊሞላ ይችላል ነው የምትለው። ስለዚህ አንተ አንድ አድርገህ ሆኖ በሙሉ ወንጌል ወይም በፔንቴኮስታል ትምህርት ግን የመንፈስ ቅዱስ ኤክስፒሪየንስ ሁለት ስቴጅ አለው። የመጀመሪያው ዳግም መወለድ ነው። እሱም የመንፈስ ቅዱስ ስራ ነው። እሱን ከፈለክ መሞላትም በለው መጠመቅም በለው ስሙ ያጣላም ኮንፊውዝ ስለሚያደርግ፣ ግን ሌላ ስቴፕ አለ፣ ሌላ ስቴጅ አለ። አንድ ሰው በመጠማት ችላ አንብብልህ እና ልጨርስ፣ አንተም ሪፍሌክት ማድረግ ከፈለክ ይኸው እዚህ ጋር የመንፈስ ቅዱስ ጥምቀት ለነማን ነው ይላል። የመንፈስ ቅዱስ ጥምቀት ለነማን ነው? ለነማን ነው? ለተጠሙ ነው ይላል። በመጠማት የዳነ ሰው በመጠማት ከዛ ለሚያምኑ ነው ይላል። ኦልሬዲ የሚያምኑ የዳኑ ሰዎች የመንፈስ ቅዱስ ጥምቀት ከመንፈስ ቅዱስ ለተወለዱ ብቻ ነው ይላል። በመንፈስ ቅዱስ የተወለዱ ሰዎች ሌላ የመንፈስ ቅዱስ ጉብኝት፣ ሌላ የመንፈስ ቅዱስ ኃይልን ይለምናሉ። ለሚለምኑ ነው ይላል። ለተጠሩ ነው ይላል። ምናምን ይላል። ሌላ ኤክስፒሪየንስ ነው ልፈልጌ ነው። ግልጽ ነው ከሆነ አዳ መንፈስ ቅዱስማ የሚጠመቀው እኮ ለክርስቲያን ነው። ትክክል ነው፣ ለአማኝ ነው የሚጠመቀው። ግን መጠመቅ የሚታወቀው በልሳን ስትናገር ነው እያሉ እኮ ነው። መጠመቅማ የሚጠመቀውማ ክርስቲያኑ ትክክል ለክርስቲያን መጀመሪያ ሁለት አድርገህ አላየኸውም። አዳም ምልክቱ መንፈስ ቅዱስ መቀበል መጠመቅ የሚታወቀው ስለሱ እናወራለን። ቆይ ስለመጠመቅ እናወራለን። ሁለተኛው ስቴፕ ላይ አዳም እናወራለን። አሁን አንተ ከድነት ጋር ያያዝከው የመጀመሪያውን የመንፈስ ቅዱስን ኤክስፒሪየንስ ስለቀላቀልከው ነው። መጀመሪያ አንድ ሰው ዳነ የሚባለው በመንፈስ ቅዱስ ዳግም ሲወለድ ነው። እሱ የሁሉም አማኞች ኮመን ነገር ነው። ነገር ግን ሁለተኛ ስቴፕ አለ። ሰው ካመነ ከዳነ ኢቭን በአገልግሎት ብዙ ዓመት ከቆየ በኋላ በልዩ ሁኔታ በመጠማት በመጸለይ በምናምን ኤክስፒሪየንስ ሊያደርገው የሚችለው የመንፈስ ቅዱስ ጉብኝት አለ፣ የመንፈስ ቅዱስ ጥምቀት አለ። እሱ ላይ ልክ ነው። ዋናው ምልክቱ በልሳን መናገር ነው። ብቸኛው አይደለም፣ ዋናው ምልክቱ ነው እያለቻለሁ። ግልጽ ነው ልከሆነ እዚህ ቦታ ግን ያስቀመጡት አንድ ይኸውልህ የመንፈስ ቅዱስ መጠመቅ ይላሉ። ከዛው ደግሞ ጥቅሞቹ ደግሞ ማስረጃ መሆኑን ያስቀምጣሉ እንጂ ሁለት አይነት የመንፈስ ቅዱስ መጠመቅ አለ ብለው አያስተምሩም። አንተ የምትለው ነገር እኔ ምንም አልገባኝም። ዶክመንቱን እያነበብኩላ ወጥቻ አልገባኝም። አዳም ለምንድን ነው ማለት ከዶክመንቱ በላይ አንተ የዶክመንቱን ሀሳብ አልገባኝም። ምን እንደፈለግ ዶክመንቱ መንፈስ ቅዱስ ጥምቀት የሚባል ሌላ ሁለተኛ ኤክስፒሪየንስ አለ። ይሄ መንፈስ ቅዱስ ሰዎች ዳግም ሲወለዱ መጀመሪያ እነሱ ከሚሰራው ስራ የተለየ ነው። ለኃይልና ለምስክርነት ለአገልግሎት መንፈስ ቅዱስ የሚሰጠን ስጦታ ነው። እሱ ደግሞ የመጀመሪያው ላይ በልሳን መናገር ምናምን የሚል ነገር የለበትም። የሁለተኛው ላይ ነው የሚለውን እሺ ያሳየን። እሺ ያሳየን። እሺ አይ በነገራችን ላይ አሁን ጥያቄ እየቀየርክ ነው ያለው። አንተ ከድነት ጋር ያያዝከው ነው ሮንግ። እሱ ነው ላርም የገባው። እኔ እኮ በቀጥታ ያልኩት እኔ መንፈስ ቅዱስ ስትጠመቅ መቀበል የሚታወቀው በልሳን ስትናገር ነው የሚል ያቀረብኩት። አንተ የትኛውን መንፈስ ቅዱስ? እኔ አንድ መጠመቅ እንዳለ ነው የተረዳሁት። አንድ አይ እሱ ነው አይተሳሳትከው። ሁለት ነው ነው የምልህ። ሁለት አሳየኝ። ሁለት መሆኑንማ ይኸው አሳየሁህ እኮ። እያየኸው አልነበረም ስክሪኑ? መጠመቅ እንዳለ አሳየኝ። ሁለት ካላሉ ሁለት አይደለም ማለት ነው። እሺ ቆይ እሺ ላሳየሽ። እሺ ወደኋላ እንደገና እንግዲህ ይኸው ይታያል። ከመንፈስ ቅዱስ መወለድና
በመንፈስ ቅዱስ መጠመቅ ሁለት የተለያዩ ልምምዶች ናቸው ይላል። ሁለት የተለያዩ ልምምዶች። ግልጽ ነው? እሺ አሳየኝ። አይ ማለት በዚህኛው ያኛው ይከሰታል፣ በዚህኛው ያኛው ይከሰታል የሚለውን አሳየኝ ነው ያልኩህ። ይቅርታ። በጣም ጥሩ። እሺ መጀመሪያ ሁለት የሚለውን አስምርልኝ። ከዛ ቀጥሎ ይሄው እዚህ ጋር ዛሬ ያለን ክርስቲያኖች ልምምድ ከመጽሐፍ ቅዱስ ጋር ማይጋጭ ከሆነ እንደ ማስረጃ ልንጠቅሰው እንችላለን ይልና ዛሬ አምነው ድነው በቤተ ክርስቲያን ውስጥ ቆይተው ለብዙ ዓመታት አገልግለው ከዛ በኋላ በመንፈስ ቅዱስ የተጠመቁ ሰዎች ቁጥር በብዙ ሺህና 10 ሺህ ብቻ ሳይሆን በብዙ መቶ ሺህ የሚቆጠር ይሆናል በዓለም ዙሪያ ማለታችን ነው ይላል። ይህንን ስንል የመንፈስ ቅዱስ ጥምቀት የግዴታ ሰው ከዳነ በኋላ ከብዙ ዓመታት በኋላ መሆን አለበት እያል አይደለም። ምክንያቱም ከመንፈስ ቅዱስ ይዝጋዩ ለቆርኔሌዎስና ለቤተሰቡ ከመንፈስ ቅዱስ መወለድና በመንፈስ ቅዱስ መጠመቅ በአንድ ጊዜ ነበር የሆነላቸው። ያ ማለት አንዳንድ ጊዜ ሁለቱም ሀፕን ሊያደርግ ይችላል፣ ብዙ ጊዜ ግን ሴፓሬትሊ ሊያደርግ ይችላል። አሁን ሴፓሬትሊ የሚያደርገውን ላሳይ በእነሱ ትምህርት። እሺ በልሳኖች የመናገር ጥቅም የሚያምኑትን የሚከተል ምልክት ነው። አንደኛ ይኸውልህ የሚያምኑትን ብያለሁ። የዳኑ ሰዎችን ኦልሬዲ የሚያምኑትን ምልክት ነው። እሺ ሌላው ደግሞ በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው ይላል። በመንፈስ ቅዱስ የሚጠመቁ ሁሉ ከመንፈስ ቅዱስ የተወለዱ ናቸው። አሁን በመንፈስ ቅዱስ የመጠመቅ ምልክት ይኸው በመንፈስ ቅዱስ የመጠመቅ ምልክት። በመንፈስ ቅዱስ የመጠመቅ ዋነኛው ምልክት ምንድን ነው? በልሳን መናገር ነው ብለው በግልጽ ተናግረዋል። እሱን ከፈለክ ምናልባት እሱንም ላሳይ ይችላል። ልሳን አርጉመንቱ እኮ አልቋል። እዚህ ጋር እኮ ያመኑ ካለ በኋላ እንደገና በመንፈስ ቅዱስ ዳግም የተወለዱ ሪጀነሬት ያደረጉ ሰዎች ናቸው ካለ ልሳን የሚናገሩ ላሳየው ብዬ ነው። ሞር ግልጽ ለማድረግ ነው እንጂ አልቋል። ምንም እኮ ውስብስብ ነገር አይደለም ትምህርቱ። ግን አንድ ነገር ላሳይ፣ ብዙ ሰዎች ደግሞ ትንሽ ኮንፊውዝ የሚሆንበትን በዚሁ አጋጣሚ አንድ ነገር ላሳያችሁ። ከአሁን በፊትም አውርተንበታል ምናልባት። እሺ ስጦታዎች የሚሰጡበት ምክንያት እሺ ሶሪ በጣም እሺ እዚች ጋር የኤፌሶን ደቀ መዛሙርት ይላል። የኤፌሶን ደቀ መዛሙርት ለምሳሌ ከላይ ምንድነው ርዕሱ? በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ነው የሚለው። በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ በተደጋጋሚ ተጠቅሶ የተገኘ ነገር አለ ይላል። ይሄ የተጠቀሰው ነገር ምንድነው? በልሳን መናገር ነው ይላሉ። ማስረጃ ሐዋርያት ሥራ ይጠቀሳል፣ የጳውሎስ ይጠቀሳል፣ የቆርኔሌዎስ ይጠቀሳል፣ የኤፌሶን ደቀ መዛሙርት ይጠቀሳል። የኤፌሶን ላይ ምን እንደሚል ላንብብላችሁ። መንፈስ ቅዱስ በወረደባቸው ጊዜ በልሳኖች ተናገሩ፣ ትንቢትንም ተናገሩ። አሁንም በመንፈስ ቅዱስ መጠመቅ በልሳን ከመናገር ጋር ተያይዞ እናያለን። ከአዲስ ኪዳን ያየናቸው 5 ማስረጃዎች ናቸው። የሰማርያ ክርስቲያኖች መንፈስ ቅዱስ በወረደባቸው ጊዜ በልሳን መናገራቸው በቀጥታ አልተጠቀሰም። ሐዋርያው ጳውሎስም መንፈስ ቅዱስ በሚሞላበት ጊዜ በልሳን መናገር መጀመሩን የሚገልጥ ጥቅስ አናገኝም። እነዚህን ሁለቱን ብንተዋቸው እንኳ በመንፈስ ቅዱስ የመጠመቅ አዲስ ኪዳናዊ ማስረጃ ልሳን ለመሆኑ ያለ ማረጋገጫ ቢያንስ 60 ከመቶ ይሆናል ይላል። ምን ማለት ነው? ኦፕን ናቸው ማለት ነው። ነሰሰርሊ 100% አንድ ሰው ለመጠመቁ ማረጋገጫ ልሳን ብቻ ነው እያሉ አለመሆኑንም በዚሁ አጋጣሚ እንድታውቁ ነው። አዳም ቀጥል በቃ። እሺ ቴንክ ዩ። አይ ክላሪፋይ አድርገዋል። ትክክል። ግን ሰው መንፈስ ቅዱስ ሳይቀበል ድኗል ማለት ትችላለህ? ማለት መወለድ ብላ ለሁለት ከፍላቸዋል። ግን መንፈስ ቅዱስ ግን አልተቀበሉም። አንድ ይቅርታ አልተቀበሉ እነዚህ ሰዎች የተወለዱ መጠመቅ ነው እንጂ ማይባለው ቋንቋው ነው እኮ። ይሄ ሊንጉስቲክ ኮምፕሌክሲቲ ያለ ያልኩ ቅድም ለዛ ነው። የመጀመሪያውን የመንፈስ ቅዱስ የዳግም መውለድ ስራ መጠመቅ ብለው አንዳንዴ ይገልጹታል። አንዳንዴ መጠመቅ የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 4 ምናምን ላይ ያለው መንፈስ ቅዱስ የተቀበሉት የዛኔ ነው አይደለ? ላይክ በባለ 50 ነው የተቀበሉት። ያ መንፈስ ቅዱስን መቀበል የቆርኔሌዎስ ቤተሰቦች ራሱ መንፈስ ቅዱስን የተቀበሉት የወረደባቸው የተቀበሉት እነሱ ተወለዱ ይላሉ። መንፈስ ቅዱስ መቀበል የሚለው እኮ ያንን ነው አይደለ? መንፈስ ቅዱስ የተቀበሉ የሚባለው ያለሱ መዳን ትችላለህ እየተባለ ነው ማለት ነው። እንደውም ትልቁ የሄረሲ ነው ብዬ ማስበው ነው። እኔ እንትን ኤኒዌይስ አይ እንደሱ አይደለም። ያለ መንፈስ ቅዱስ ድነት የለም። እኛ ዳግም መወለድ በመንፈስ ቅዱስ የሚሆን ስራ ነው ብለን ነው የምናምነው።
ግን በልዩ ሁኔታ ለኃይልና ለምስክርነት የሚሰጥ ደግሞ የመንፈስ ቅዱስ አገልግሎት አለ። እሱን አንዳንድ ጊዜ ሙላት እንለዋለን። ምልክቱ በዋናነት በልሳን መናገር ነው። በሌላ በኩል ደግሞ መጠመቅ ይባላል። ተመሳሳይ ነው። አንዳንዶቹ ሰከንድ ብለሲንግ ይሉታል። የመጀመሪያው ብለሲንግ ወይ የመጀመሪያው ወርክ ኦፍ ሆሊ ስፒሪት ሪጀነሬሽን ነው ብለን ነው የምናምነው። እንግዲህ ስፔሻል በተለየ በጣም ይቅርታ ቆርኔሊዮስ የተቀበለው መንፈስ ቅዱስ የተቀበለው አንድ ላይ ነው ብለዋል። ይኸው አንድ ላይ ነው አንብብለ የነሱ ሁለቱም አንድ ላይ ሀፕን አድርጓል ይላል። የተወለዱትም የተቀበሉትም ጴጥሮስ ሲናገር ሐዋርያት ሥራ ምዕራፍ 8 ላይ ያሉት ሐዋርያት ሥራ ምዕራፍ 8 እሱንም አነብልሃለሁ። እነሱ ተወልደው ነው ተወልደው ነው የተቀበሉ። ይቅርታ ኢትስ ኦኬ። የቆርኔሌዎስ ይኸውልህ ጴጥሮስ ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከአይሁድ ወገን የሆኑት ከጴጥሮስ ጋር የመጡት ደቀ መዛሙርት በአሕዛብ ላይ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርም ሲያከብሩ ሰምተዋቸዋልና። ሐዋርያ ጴጥሮስ በኢየሩሳሌም በሐዋርያት ጉባኤ ላይ ሲያስረዳ ልብን የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስ በመስጠት መሰከረላቸው። በእኛና በእነርሱ መካከል አንዳች አለ እንጂ በጴንጤቆስጤ ቀን የሆነውን ነገር በማስታወስ ተናገረ ይላል። ስለዚህ ያ ነገር ሀፕን ያደረገው ሴፓሬትሊ ሳይሆን ለምሳሌ እዚህ ጋር ለቆርኔሌዎስ እና ለቤተሰቡ ከመንፈስ ቅዱስ መወለድና በመንፈስ ቅዱስ መጠመቅ በአንድ ጊዜ ነበር የሆነላቸው ይላል። ግልጽ ነው አዳም? ማለት እኔ አልስማማበትም፣ ግን እሺ የእንትንን ንገረኝ እስኪ። መስማማት አይደለም ግን ሐዋርያት ሥራ ምዕራፍ 8 ላይ ያለው ሐዋርያት ሥራ ምዕራፍ 8 ላይ እንዴት ነው? እሺ እሱንም ላንብብልህ። ይኸው እዚህ ጋር ተብራርቷል። የሰማርያ ክርስቲያኖች ሐዋርያት ሥራ ምዕራፍ 8 እነዚህ እጅ በተጫነላቸው ጊዜ መንፈስ ቅዱስን እንደተቀበሉ ተጽፏል። መንፈስ ቅዱስን በተቀበሉ ጊዜ ምን እንደሆነ ግን የሚናገር ነገር የለም። ይሁን እንጂ አንድ የሆነ ነገር እንዳለ ግልጽ ነው። ይህም የሚታወቀው ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስን እንደሰጠ ባየ ጊዜ ገንዘብ አመጣላቸው። እጅን የምጭንበት ሁሉ መንፈስ ቅዱስ ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኝ በማለቱ ነው። የሐዋርያት ሥራ ምዕራፍ 8 በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ እንዴት አወቀ? ያየው ነገር ነበር ማለት ነው። ይህ ያየው ነገር ምን ይሆን? በስም አልተጠራም እንጂ ምናልባት በልሳን መናገር ሊሆን ይችላል። ስለዚህ አተሴም ታይም እነዚህ ሰዎች ምንም እንኳ ወንጌልን የሰሙ ሰዎች ቢሆኑም የመንፈስ ቅዱስን ስጦታ ማለት የመንፈስ ቅዱስ መጠመቅ ወይ መሞላት ያኔ ሀፕን አድርጓል ማለት ነው። ኤኒዌይስ ትምህርቱን ተቀበለው። እነዚህ ሰዎች መጀመሪያ ዳግም ተወልደው ነበር ማለት ነው ከይቅርታ ጋር። ሲሞንም ዳግም ተወልዷል። አይ ሲሞንማ እንደውም ተረገመ እኮ። አይ እኮ ዳግም ተወልዷል አይደል? መንፈስ ቅዱስ አልተቀበለም እንጂ ዳግም ተወልዷል አይደል? ከመንፈስ ቅዱስ እኔ አላቅም፣ ሊሆን ይችላል። ብቻ አሁን ቢያንስ አዳም ሁለት ነገር አንድ ነገር ብቻ በ20 ሰከንድ ልናገር። ሁለት ነገር ብቻ ይሄ የመንፈስ ቅዱስ ሙላት፣ ጥምቀት፣ ሪጃ የሚለውን አይደንቲፋይ ብናደርግ ጥሩ ነው። በአንድ በኩል መንፈስ ቅዱስ ለሁሉም አማኞች ዳግም መወለድን እንደሚሰጥ ይሄ የሁሉም አማኝ ኤክስፒሪየንስ ሰው ሚድነው ያኔ ነው፣ በዛ ጊዜ ነው። ነገር ግን ያኔም ሊሆን ይችላል፣ በሌላ ጊዜም ሊሆን ይችላል። ልዩ የሆነ ለምስክርነት ለኃይል የሚሰጥ የመንፈስ ቅዱስ ጥምቀት ወይም ሙላት የሚባል አለ። በፔንቴኮስታል ትራዲሽን ውስጥ ያለው ትምህርት አንዱ ይሄ ነው። ከሌሎች አብያተ ክርስቲያናት የሚለያቸውም በዚህ ምክንያት ነው። አንዳንዶች ሰከንድ ብለሲንግ ይሉታል። ይሄ ነገር ሀፕን ሲያደርግ በመጠማት በመለመን በምናምን የሚሰጥ ነገር ነው ብለዋል። ዝርዝር ነገር አስቀምጠዋል። ይሄ ነገር ሀፕን ሲሆን በልሳን በመናገር ሊገለጥ ይችላል። ልሳን መናገር ምልክት ብቻ አይደለም ብለው ነው የሚናገሩት። ሌላ ክፍል ላይ ግን በልሳን መናገር የዚህ ምልክት ሊሆን ይችላል ብለው ነው የሚያስተምሩ። ትምህርቱን ቢያንስ ፕሮፐርሊ አንደርስታንድ እናደርገው ለማለት። እዮብ ቀጥል። ሶሪ። እሺ ቢሻይ፣ አይ እኔ ከቤተ ክርስቲያኖቹ መጽሐፍ ልታሳየን ትችላለህ? ከአሁን ያልከውን ነገር ይሄኛው የሙሉ ወንጌል መጽሐፍ ስላልሆነ ማለት ነው። ስለነበረ ግን ተወግዟል ስለተባለ ማለት ይሄ እንግዲህ አሁን ይሄ ከላይ አንብበው ከሆነ እዮብ፣ እኔ አንድ ጥያቄ የምጠይቅህ የመምህሩ መምሪያ የሚለው የውስጥ ዶክመንት እንደሆነ ግልጽ ነው። በራሳቸው ይሄ ኦፊሻል የሆነ ለሁሉም አማኞች ኦፕን የሆነ ነገር ሳይሆን የትምህርት ቤት ማስተማሪያ መመሪያ ነው። ይህን ደግሞ ካሪኩለም ነው የሚታረም የሚስተካከል ምናምን በውስጥ የሚያስተካክሉት ነገር ነው። በጣም የቆየ ነው። 1997 መሰለኝ ካልተሳሳቱ። አሁን ሌተስት ይወጣ አለ።
ባልቸኩል ኖሮ ላሳይህ ይችል ነበረ። ከሞባይሌ ወደ ላፕቶፕ መቀየር አለብኝ አዲስ፣ ችግር የለውም። ሌላ ወይም ጊዜ ስክሪንሻት አድርጌ ይልክልሃል። ችግር የለውም። ሌላ ጊዜ እኔም እዛው ላይ ጥያቄ አሁን ያነበብከው ላይ ጥያቄ ይሰራልኝ ማለት ነው። ለምን ቅድም በተነገረው ነገር አልስማማም። አንደኛ አሁን እንዳልከው ራሱ የቆየ እሱ ችግር የለው። አለመስማማት ጤነኛ ነው እዮ። እኔ አለመስማማት ላይ ችግር የለብኝም። ሚስ ሪፕሬዘንቴሽን ነው ትክክል ያልሆነው። እሱን እኔም ስለማልፈልገው ነው። አንደኛ ይሄ አሁን ተወግዟል ያልኩህ የአሁኑ ሀሳብ ነው። ነገር ግን እኔ አሁን ይሄንን መጽሐፍ ምንድነው ብትለኝ ያው ታርመኛለህ ከአንተ። ይሄ የሙሉ ወንጌል መጽሐፍ ነው ብዬ አምናለሁ። ኦኬ፣ የሙሉ ወንጌል የእሷ መጽሐፍ ነው ብዬ አምናለሁ። ይሄንን መጽሐፍ ኤቢሻ አንተ ከተረዳኸኝ ቅድም ስላልተግባባ ማለት ነው። ያግባባን ነገር አለ፣ ያልተግባባንበት ነገር አለ። አሁን ይህንን መጽሐፍ እንደነገርከኝ ቅድም የቆየ ነው መጽሐፍ ብለኸኛል። አሁን የወጡት ደግሞ እስቲላው እስከ 2026 ድረስ ሰዎች ሲጠቀሙበትም ስላየውኝ ማለት ነው። አሁን አዲስ የወጣው መጽሐፍ ይሄ የዚህን መጽሐፍ ስህተቶች አውጥቶ ነቅሷል ወይ የሚለው ነገር ለእኔ ጥያቄ ነው። እስቲላው ጥያቄ ነው። እሱን ምናልባት ሌላ ጊዜ ስንገናኝ እሱን ታስረዳኛለህ። ትንሽ ግልጽ ላድርግልህ። እኔ ሁለቱን አዲስ የወጣውን ዶክመንትና ይህንኛውን አነጻጽሬ እዚኛው ጋር የነበረ ስህተት እዛ ጋር የታረመ ያጠናሁት ቼክ ያደረኩት ነገር የለም፣ ኦነስትሊ ማለት ነው። ነገር ግን እኔ እዚህኛው ላይ የፔንቴኮስታል ትራዲሽን የሙሉ ወንጌል ትምህርት ላይ አሁን ባነበብኩት በልሳን በመጠመቅ በመወደድ ጉዳይ ስህተት ነው፣ ትምህርታቸውን አይገልጽም፣ ይህንን የሰራው ሰው አሳስቶታል የምለው የለም። ስለዚህ ይሄ የሙሉ ወንጌል አቋም ነው ብለህ ብትወስደው ችግር የለውም ብዬ ነው የማምነው። አሁን ይሄ ያነበብኩት የሙሉ ወንጌል ትምህርት ነው፣ የሙሉ ወንጌል አቋም ነው ብዬ ነው የማምነው። ለምንድን ነው ይሄ ማለት ሌላ ስህተት ዶክመንቱ ካለበት ታርሞ ኤቢሻይ ይሄን እንዴት እንደመሰለህ ያልኩት አሁን ለምሳሌ አሁን ያልከው ትምህርት እኮ በሙሉ ወንጌል ታማኝ እንደሆነ አምናለሁ እኔ